በቀጣይ ፓርት ተመልሰን መጥተናል። ዛሬ ከፐርሰናሊቲ ዲስኦርደር ጀምሮ ያለውን እንመለከታለን። ከዛም በማስከተል ማኔጅመንት ሜቶዶቹ ፐርሰናሊቲ ዲስኦርደር እንዴት ነው ማኔጅ የምናደርገው ወይም ትሪት የምናደርገው በምን አይነት መንገድ ነው የሚለው የምንመለከት ይሆናል። ቪዲዮን እንደምትወዱት አልጠራጠርም። ላይክ በማድረግ እንጀምራለን። ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ኦኬ እንገባለን ወደ ትምህርቱ። ፐርሰናሊቲ ዲስኦርደር is a rigid and unhealthy pattern of thinking, functioning and behaving. ፐርሰናሊቲ ዲስኦርደር የሚባለው በጣም ጤናማ ያልሆነ አስተሳሰብ ወይም ደግሞ ጤናማ ያልሆነ ፋንክሽኒንግ ወይም ጤናማ ባልሆነ መንገድ ቢሄቭ የምናደርግ ከሆነ ፐርሰናሊቲ ዲስኦርደር ይባላል። ይሄም ደግሞ is a rigid ነው unhealthy pattern of thinking ነው። ጤናማ ያልሆነ የአስተሳሰብ ፓተርን ነው ወይም ደግሞ unhealthy pattern of functioning ነው and behaving ነው። እነዚህን መያዝ አለባችሁ። ቀጥታ በዲፊኒሽን መልክ ላይ ያመጡባችሁ ይችላል። ሌላኛው ፐርሰናሊቲ ዲስኦርደር characterized by an enduring pattern of thinking, feeling and behaving which is significantly different from person culture and result in negative consequences. ይሄ ፐርሰናሊቲ ዲስኦርደር እንግዲህ ካራክተራይዝ የሚደረገው ከሰዎች ባህሪና ከሰዎች አኗኗር ግልጽ በሆነ ሁኔታ ዲፈረንት የሆነ way of life ወይም feeling ወይም thinking behave የምናደርግ ከሆነ ከማህበረሰቡ በተለየ ወይም ደግሞ አንድ ጤናማ ሰው የሚባል ሰው የሚያንጸባርቀው አይነት ባህሪ ጋር የሚቃረን አይነት ባህሪ የምናሳይ ከሆነ አስተሳሰባችን ከዛ የሚቃረን አይነት ነገር ከሆነ የሚሰማን አይነት ስሜቶች ጤናማው ሰው በተቃራኒ ከሆነ እንደገናም ደግሞ በዛ የተነሳም ኔጌቲቭ የሆነ ኮንሲኩዌንሶች የሚፈጠሩ አይነት ነገር ከሆነ ፐርሰናሊቲ ዲስኦርደር የተነሳ ከማህበረሰቡ የምንከለል ከሆነ ራሳችንን ለማጥፋት የምንነሳሳ ከሆነ ኔጌቲቭ የሆኑ ነገሮችን ለማድረግ የምንነሳሳ ከሆነ የፐርሰናሊቲ ዲስኦርደር ይባላል። ማላዳፕቲቭ or inflexible of dealing with other and one's environment። ማላዳፕቲቭ እና ኢንፍሌክሲብል በሆነ ወይ ከኤንቫይሮንመንታችንና ከራሳችን ጋር ያለን ግንኙነት ኔጌቲቭ በሚሆንበት ጊዜ የሚፈጠር አይነት ዲስኦርደር ነው ፐርሰናሊቲ ዲስኦርደር። ሳም ኤግዛምፕል ኦፍ ፐርሰናሊቲ ዲስኦርደር የፐርሰናሊቲ ዲስኦርደር ኤግዛምፕሎች አሉ። የመጀመሪያው አንቲ ሶሻል ፐርሰናሊቲ ነው። ከፐርሰናሊቲ ዲስኦርደር ኤግዛምፕሎች አንደኛው አንቲ ሶሻል ፐርሰናሊቲ ነው። ይሄ ጸረ ማህበረሰብ የሆነ ማንነት ማለት ነው። is characterized by persistent disregard for and violation of others right and lack of empathy። ይሄ በምን አይነት ባህሪ ነው የሚመሰለው? አንቲ ሶሻል ፐርሰናሊቲ ዲስኦርደር የሚባለው ጸረ ማህበረሰብ ነው። በጣም ቀጣይነት ባለው ሁኔታ ወይም ደግሞ ለረጅም ጊዜ የሰዎችን መብት በመጣስ ወይም ደግሞ ለሰዎች ምንም አይነት ሀዘኔታ የማያሳይ ከሰዎች ጋር የማይስማማ ሰዎች ላይ በጣም የሚጨክን አይነት ሰው ነገናም ደግሞ ከማህበረሰቡ ያፈነገጠ ከአብሮ ከመኖር እሴቶች ያፈነገጠ ባህሪን የሚያሳይ እናም ደግሞ ለማህበረሰቡ ሩሎች ግድ የማይሰጠው ምንም አይነት ለሌሎች ሀዘኔታ የማያሳይ እንደገናም ደግሞ የሌሎችን መብት የሚጥስ ጸረ ማህበረሰብ የሆነ ሰው ማለት ነው። ይሄ እንደዚህ አይነት ፐርሰናሊቲ ዲስኦርደር አንቲ ሶሻል ፐርሰናሊቲ ዲስኦርደር ይባላል። ሌላኛው ዲስኦርደር ደግሞ ፓራኖይድ ነው። ፓራኖይድ ፐርሰናሊቲ ዲስኦርደር የሚባለው is characterized by ይሄ ደግሞ በምንድን ነው የሚገለጠው? by distrusting others ሌሎችን አለማመን ነው። ይሄኛው ደግሞ ሌሎችን ጭራሽ ሰዎችን የማመን ችግር ያለበት ሰው ነው። perceiving other as having evil motive ሁሉንም ሰዎች ከጀርባቸው መጥፎ የሆነ አላማ አላቸው፣ እኔ ላይ መጥፎ ነገር ሊያደርጉ ነው የተነሳሱት ብሎ አብዛኛው ማህበረሰብ
በመጥፎ እይታ የሚወስድ ከሆነ በመጥፎ ሁኔታ የሚፈርጅ ከሆነ ይሄ ፓራኖይድ ይባላል። ሃይ ዲግሪ ኦፍ ሰስፔክሽስ ኦር ቢንግ ሚስትረስትፉል በከፍተኛ ደረጃ ውስጡ በሰዎች ላይ ጥርጣሬን የሚይዝ ከሆነ ወይም ደግሞ ምንም አይነት ሰዎችን የማያምን ከሆነ በከፍተኛ ደረጃ ይሄ ፓራኖይድ ፐርሰናሊቲ ዲስኦርደር ይባላል። ሁሉንም ሰው በቃ ይጠራጠራል ማለት ነው። በኔጌቲቭ መልኩ ብቻ ነው ወይም ደግሞ ሰዎች ሁሉ ኔጌቲቭ አላማ አላቸው ብሎ ነው የሚወስደው። እንደነዚህ አይነት ዲስኦርደር ሲሆን ፓራኖይድ ዲስኦርደር ይባላል። ሌላኛው ደግሞ ሺዞታይፓል የሚባለው is characterized by intense discomfort in close relationship, distorted thinking and eccentric behavior። ይሄ ደግሞ የሚገለጠው በምን አይነት ነው? ይሄኛው ዲስኦርደር ኢንተንስ ዲስኮምፎርት ኢን ክሎዝ ሪሌሽንሺፕ በጣም ሰዎች ሲቀራረቡ ዲስኮምፎርት የሚሰማው ከሆነ፣ ዲስቶርት ቲንኪንግ የሚረብሸው አይነት ቲንኪንግ ውስጡ የሚረብሸው ከሆነ፣ እንደገና ደግሞ ኢሴንትሪክ ቢሄቨር ከኖርማል ከተለመደው ባህሪ ወጣ ያለ ባህሪ የሚያራምድ ከሆነ፣ በጣም ከሰዎች ጋር መቀራረብ ውስጡን የሚረብሸው ከሆነ፣ እንደገናም ደግሞ አስተሳሰቡንም ቲንኪንጉን ዲስቶርት የሚያደርግ ከሆነ እንደዚህ አይነት ሺዞ ታይፓል ይባላል ማለት ነው። እንደዚህ አይነት ዲስኦርደር። ሌላኛው ዲስኦርደር ናርሲሲስት ፐርሰናሊቲ ዲስኦርደር ነው። ሪፈርስ ቱ አን ኤግዛግሬትድ ፊሊንግ ኦፍ ሰልፍ። ይሄ ደግሞ በጣም ከመጠን በላይ ለራስ የተጋነነ ቦታ ሲሰጥ ማለት ነው። ኒድ ፎር ኤክሰሲቭ አቴንሽን እንደ አድሚሬሽን እንደ ፓተርን ኦፍ ግራንዲዮሲቲ በጣም ኤክሰስ የሆነ አቴንሽን ይፈልጋሉ፣ አድናቆት ይፈልጋሉ። እንደገናም ደግሞ ፓተርን ኦፍ ግራንዲዮሲቲ ወይም አንሪያሊስቲክ ሴንስ ኦፍ ሱፐሪዮሪቲ። ይሄ ግራንዲዮሲቲ ማለት እውነት ያልሆነ በውስጣቸው ስለራሳቸው የሚስሉት የውሸት ቦታ ማለት ነው። ወይም ደግሞ ራሳቸውን የበላይ አድርገው ያስባሉ፣ ነገር ግን በሪያሊቲው እንደዛ አይደሉም። ውስጣቸውን ግን በውሸት እንደዛ ብሎ ያሳምኑታል ማለት ነው። ናርሲሲስት የሚባለው ፐርሰናሊቲ በጣም በብዙ አይነት መንገድ ሊገለጥ ይችላል። በጣም የራሳቸውን የሆነ ጥቅም የሚፈልጉ፣ የራሳቸውን ጥቅም የሆነ የሚያሳዱ፣ በጣም ከመጠን በላይ ራስ አፍቅሮት ነው የሚባለው ወይም ራስን በማፍቀር የወደቁ ሰዎች ማለት ነው። ፍላጎታቸውን በማፍቀር ጥቅማቸውን በማፍቀር ራሳቸውን በማስቀደም በጣም የተጋነነ አይነት እኔ ብቻ የማለት አይነት ነገር፣ እኔ ብቻ ነኝ የተጎዳሁት፣ ኤክሰሲቭ የሆነ አቴንሽን የሚፈልጉ፣ እንደገናም ደግሞ ከመጠን በላይ የሆነ አድናቆት የሚፈልጉ፣ ሁሉ ጊዜ ትኩረት እነሱ መሆን ነው የሚፈልጉት፣ ሌላውን ነገር ትኩረት እንዲሆን አይፈልጉም ማለት ነው። እነዚህ እንግዲህ ከላይ የጠቀስናቸው የፐርሰናሊቲ ዲስኦርደር አይነቶች ናቸው። ትሪትመንትን ቴክኒኮቹ ደግሞ ምንድናቸው የሚሉትን እንመለከታለን። ይሄ የመጨረሻው ቶፒክ ይሆናል በቻፕተር 7። እንዴት ነው ትሪት የምናደርገው? እንደዚህ አይነት ፐርሰናሊቲ ዲስኦርደር የሚስተዋልባቸውን ሰዎች እንዴት አድርገን ነው ትሪት የምናደርገው የሚለውን የምንመለከት ይሆናል። 7.4 ትሪትመንት ቴክኒክ። ትሪትመንት ኦፍ ሜንታል ኢልነስ ካን ቴክ ቫይረስ ፎርምስ። በተለያዩ አይነት መንገዶች ፐርሰናሊቲ ዲስኦርደርን ትሪት ልናደርግ እንችላለን። ከነዚህ መካከል ሜዲኬሽን፣ ቀጥታ መድኃኒት በመስጠት ትሪት ልናደርግ እንችላለን። አንድ የታመመን ሰው ቀጥታ መድኃኒት የሚዋጥ ሊሆን ይችላል፣ የሚወጋ መድኃኒት በመስጠት ያን ፐርሰናሊቲ ዲስኦርደር ማናጅ ልናደርግ እንችላለን። ሌላኛው ደግሞ ቶክ ቴራፒ ነው። ቴራፒ ምንድነው? ይሄ በማውራት ቴራፒዎችን ማድረግ ማለት ነው። የሰውየውን ችግር ማዳመጥ፣ የሚሰማውን ስሜት ፊሊንግ ማዳመጥ፣ ከዛ በመነሳት ደግሞ የመፍትሄ ሀሳቦችን ማምጣት። ሰውየውን በደንብ በምናዳምጥበት ጊዜ ሰውየው ያጋጠመው ችግር ምንድነው፣ ከተማርነው አንፃር ምንድነው የሚለውን ነገር መለየት፣ እዛ በኋላ ይሄ ነገር እንዴት ማናጅ ሊደረግ ይችላል፣ ምን አይነት እርምጃዎች መውሰድ አለበት፣ ሰውየው ምን አይነት ነገር መቀነስ አለበት የሚለውን እያነሳን ቶክ ቴራፒ በማውራት የሰውየውን ችግር ከማዳመጥን በኋላ ለሰውየው የተለያዩ አይነት ምክሮችን ሊሆን ይችላል አድቫይሶችን በመስጠት ስናደርግ ይሄ ቶክ ቴራፒ ይባላል። ሌላኛው ሶስተኛው ደግሞ ኮምቢኔሽን ኦፍ ቦዝ ይላል። ቶክ ቴራፒን እና ሜዲኬሽንን አንድ ላይ በማድረግ ማለት ነው። ሁለቱን ኮምባይን አድርገን ትሪት ስናደርግ መድኃኒቱንም እየሰጠን እንደገናም ደግሞ ሰውየውን ቶክ ቴራፒ በማድረግ ችግሮችን በመስማት በመምከር የተለያዩ አይነት አድቫይሶችን በመስጠት እና ሜዲኬሽኖችን አንድ ላይ በመስጠት ከሆነ
a combination of both ይባላል። ሁለቱን ኮምባይን አድርገን ትሪትመንት ስንወስድ ነው ማለት ነው። and can last only one session or take many years to complete። ለምሳሌ ፐርሰናሊቲ ዲስኦርደር ያለባቸውን ሰዎች ቴራፒ ስናደርግ ሊሆን ይችላል፣ ወይም ደግሞ ሜዲኬሽን ሲሰጥ ወይም የሚደረገው ቴራፒ አንድ ቀን የሚፈጅ ሊሆን ይችላል፣ ሳምንት ወይ ወር የሚፈጅ ሊሆን ይችላል። በጣም ኮምፕሌክስ የሆነ ደግሞ ፐርሰናሊቲ ዲስኦርደር ከሆነ የምንወስደው የትሪትመንት ጊዜ አመታትን የሚፈጅ ሊሆን ይችላል፣ ያን ቴራፒ ለመጨረስ ማለት ነው። ምክንያቱም ሰውየው ወደዛኛ ፐርሰናሊቲ ኮምፕሌክስ የገባው ወይም ፐርሰናሊቲ ዲስኦርደር የገባው በአንድ ቀን አይደለም፣ በጣም ጊዜ ይፈልጋል። በጣም እየቆየ ውስጡ እየተከማቸ አንደኛው ደረጃ ላይ እየደረሰ እየሄደ በጣም ኮምፕሌክስ የሆነ ፐርሰናሊቲ ዲስኦርደር ላይ የደረሰውና ለሕክምናውም እንደዛው ያ ባህሪ እንዲተወው ወይም ያ ዲስኦርደር እንዲተወው ለረጅም ጊዜ ክትትልና ሕክምና በዛው መጠን ያስፈልገዋል ማለት ነው። እና ሌላኛው ትሪትመንት አፕሮቾች ናቸው። ትሪት የምናደርጋቸው አይነት አፕሮቾች አሉ። የመጀመሪያ ሳይኮቴራፒ ነው። ሳይኮቴራፒ involves providing psychological treatment to individual with some kind of psychological problem። ሜቶዶቹ እንዴት ናቸው ወይም ደግሞ ትሪትመንት አፕሮቾቹ እንዴት ናቸው ብለን ስንል ሳይኮቴራፒ የሚባለው ሳይኮሎጂካል የሆነ ትሪትመንት ለዛ ሰው በመስጠት with some kind of psychological problem ሳይኮሎጂካል ፕሮብሌም ላለበት ሰው ሳይኮሎጂካል የሆነ ትሪትመንት የምንሰጥ ከሆነ ይሄ ሳይኮቴራፒ ይባላል። ጓሎ ሳይኮቴራፒ መጨረሻ ላይ ግቡ አድርጎ የሚሄደው ምንድነው? to help the client reduce negative symptom። ክላይንት ማለት የደንበኞቹን ኔጌቲቭ የሆነ ሲምፕተም ለመቀነስ ይረዳል ሳይኮቴራፒ ማለት ነው። ሁለተኛው ደግሞ gain insight into why this symptom occurred። እንደገናም ደግሞ ይሄ ሲምፕተሞች ለምን እንደሚፈጠሩ ያን ሰው እንዲያውቅ ይረዱታል ማለት ነው። ሌላኛው ደግሞ work through those issues በዛ ኢሹ ዙሪያም እንዲሰሩ ይረዳቸዋል ማለት ነው። ወይም ጓላቸው እንደዛ ነው። and reduce the emergency of symptom in the future በቀጣይ ጊዜ እንደዚህ አይነት ተመሳሳይ የሆነ ሲምፕተም እንዳያጋጥመው ለማድረግ ነው ፔሸንቱን ይሄ ሳይኮ ቴራፒ የሚሰጠው ማለት ነው። ስለዚህ የሳይኮቴራፒ ጎሎች 4 ናቸው ማለት ነው። ሌላኛው ደግሞ issue to be considered in ሳይኮቴራፒ ሲደረግ ከግምት ውስጥ መግባት ያለባቸው ጉዳዮች አሉ። እንዲሁ ዝም ብለን ሳይኮቴራፒ ማድረግ ብቻ የለብንም። ሳይኮቴራፒውን ስናደርግ ከግምት የምናስገባቸው ወይም ኮንሲደር የምናደርጋቸው ነገሮች አሉ። የመጀመሪያ ኤምፓቲ ነው፣ አዘኔታ ነው። involves being able to understand his or her client feeling thought and behavior። አንድ ሳይኮሎጂስት ቁጭ ብሎ የሱን ክላይንት ወይም የደንበኛውን ችግር በሚያዳምጥበት ጊዜ በሚሰማበት ጊዜ የደንበኛው ፊሊንግ ምን አይነት እንደሆነ ሊረዳ ያስፈልጋል ማለት ነው፣ የግድ ማለት ነው። የሚያስበውን ማወቅ አለበት፣ ቢሄቨሩን፣ እንደገና ደግሞ ፊሊንጉን የደንበኛውን አንድ ሳይኮሎጂስት መረዳት አለበት ማለት ነው። አትሊስት ሰውየው ፊል የሚያደርገውን ነገር ፊል ለማድረግ መሞከር አለበት። የሚያስበው ነገር ምን እንደሆነ ለመረዳት ጥረት ማድረግ አለበት። እንደገና ቢሄቨሩ የሚስተዋልበት ምን አይነት እንደሆነ ለመረዳት ጥረት ማድረግ አለበት ማለት ነው። ሌላኛ ቢንግ ኒውትራል ይላል። the therapist must be non-judgmental in his approach። ቢንግ ኒውትራል ማለት ችግሩ አጋጥሞት የመጣውን ሰውዬ ላይ አለመፍረድ ማለት ነው። ቢንግ ኒውትራል መሆን ምክንያት ማለት ሰውየው ችግሩን እንዳጋጠመ አምኗል፣ እናንተ ጋር ሊያማክር መጥቷል። ይሄ ሰውዬ ላይ እንዲህ ለምን ታደርጋለህ እንዲህ ማድረግ አልነበረብህም ብሎ መፍረድ ሳይሆን ነን ጀጅመንታል በሆነ ሰውየው ላይ ባለ መፍረድ ሰዎች የሰውየውን በማዳመጥ ብቻ መጀመሪያ if the therapist is judgmental the client does not feel safe talking about similar issues again።
የምትፈርዱበት ከሆነ እንደዚህ ማድረግ አልነበረብህም፣ እንደዚህ መሆን አልነበረብህም እያላችሁ ደንበኛችሁ ላይ ወይም ክላይንታችሁ ላይ የምትፈርዱ ከሆነ በቀጣይ ላይ ተመሳሳይ ኢሹዎች ላይ ስታወሩ ነገሮችን ግልጽ አድርጎ የማውራት እድሉ በጣም ዝቅተኛ ነው የሚሆነው። ምክንያቱም ሰውየው ላይ እየፈረዳችሁበት ነው። ከዛ ይልቅ ሰውየውን አንደርስታንድ ለማድረግ እና ነገሮችን ረጋ ብሎ ለማየት መሞከሩ የተሻለ ነው ማለት ነው። ቢንግ ኒውትራል የሚለው ከዛ ጋር በተያያዘ ነው። ሌላኛው ደግሞ ትሪትመንት ሞዳሊቲዎች ናቸው። ትሪት የምናደርግበት አይነት ሞዳሊቲዎች አሉ። የመጀመሪያው የቴራፒስት ኤንድ ክላይንት ነው። ቴራፒስቱና ክላይንቱ ብቻ በመሆን የሚያደርጉት ትሪትመንት ሞዳሊቲ አለ። ቴራፒ ኢዝ ሞስት ኦፍን through of us one-on-one relationship between a client or patient and a therapist። አንድ ሳይኮሎጂስት እና አንድ ቴራፒስት ብቻ በአንዱ ሰውዬ ጉዳይ ላይ ተገናኝተው ፕራይቬትሊ ሲያወሩ ይሄ ቴራፒስት እንደ ክላይንት ይባላል። እንደዚህ አይነት ሞዳሊቲዎች ናቸው። ሌላኛ ግሩፕ ቴራፒ ነው። ኢንዲቪጁዋል ሰፈሪንግ from similar illness or having similar issues meet together with one or two therapists። ይሄ ደግሞ ግሩፕ ቴራፒ የሚባለው ተመሳሳይ የሆነ ፐርሰናሊቲ ዲስኦርደር ያላቸው ብዙ ሰዎች አንድ ላይ በመሆን በአንድ ክላይንት ወይም በአንድ ቴራፒስት ወይም በሁለት ቴራፒስቶች ሕክምና ሲሰጣቸው ግሩፕ ቴራፒ ይባላል። ምክንያቱም ተመሳሳይ የሆነ ፐርሰናሊቲ ዲስኦርደር ነው ያላቸው ሰዎቹ። ከዛም በኋላ ደግሞ አንድ ሳይኮሎጂስት ወይም ከአንድ በላይ የሆነ ቴራፒስት በግሩፕ ሰብስቧቸው ሕክምናውን ወይም ቴራፒውን ሲሰጥ ግሩፕ ቴራፒ ይባላል። ይሄ ግሩፕ ቴራፒ ለምን ይረዳል? in making clients develop the feeling to being understood and now that there is hope ተስፋ እንዳላቸውና እነሱ ጋር ብቻ እንዳልሆነ ይሄ ችግር ይረዳሉ። እንደገናም ደግሞ ተስፋ እንዳላቸው ከዚህ ነገር ለመውጣት ይረዳሉ ማለት ነው። ለዚህ ይጠቅማል ግሩፕ ቴራፒ። ሌላኛው ፋሚሊ ኦር ካፕል ቴራፒ የሚባለው in this type of treatment እዚህ አይነት ትሪትመንቱ the issue to be worked on center around relationship በሪሌሽንሺፖች መካከል ባለው መታሊ በሚታዩ ችግሮች ላይ የሚደረግ አይነት ቴራፒ ነው። there is often an educational component አብዛኛው ጊዜ ይሄ ሁለቱንም ካፕሎች ከማስተማር ጋር የተያያዘ ነው። such as communication training ኮሚኒኬሽናቸውን እንዴት ማሳደግ እንዳለባቸው and the couple and the families are encouraged to work together አብሮ እንዴት መስራት እንዳለባቸው እርስ በርስ ከመቃረን ይልቅ ማለት ነው። ሌላኛው the therapist job is to facilitate healthy interaction የቴራፒስቶቹ ዋነኛው ስራ ሄልዚ የሆነ ኢንተራክሽን በመካከላቸው እንዲፈጠር ማድረግ ነው። በቤተሰቡ መካከል ሊሆን ይችላል፣ በሁለት ጥንዶች መካከል encourage the couple or family to gain insight into their own behavior የራሳቸውንም behavior በደንብ አጥርተው እንዲመለከቱ ያስችላቸዋል። and teach the member to listen to and respect each other አንደኛቸውን እንዲያዳምጡና እንዲከባበሩ ያስተምሯቸዋል ማለት ነው። ይሄ ፋሚሊ ኦር ካፕል ቴራፒ የሚባለው አይነት ነው። ኦኬ ለዛሬ ነበረን ይሄን ይመስል ነበር። ቻፕተር 7ን ሳይኮሎጂ በዚህ አይነት መልኩ ጨርሰናል። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ለዛሬ ነበረን ይሄን ይመስል ነበር። ሰላም።